በሰሜን ጎንደር ቆላ ድባ ተከሰተ የተባለው ታላቅ የጸበል ፈውስ እጅግ በጣም ደስ ያሰኛል። ነገር ግን በዚህ ላይ የግሌን አስተያየት ለመስጠት መጥቻለሁ። ሁላችሁም ሸር፣ ኮፒ ሊንክ፣ ፎሎ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። 10 ጊዜ ኮፒ ሊንክ አድርጉልኝ ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እንግዲህ በሰሜን ጎንደር ቆላ ድባ ተከሰተ የተባለው የእመቤታችን የቅድስት ድንግል ማርያም ወይም ደግሞ የኪዳነ ምሕረት ጸበል እጅግ ብዙ ሰዎችን እየፈወሰ አይነ ስውር እያበራ ድውይ ደግሞ ወይም ደግሞ መራመድ የማይችል መጻጉዕ አልጋውን ተሸክሞ እንዲገሰግስ እያደረገ እንደሆነ ሰምቻለሁኝ። ይሄ እጅግ በጣም ደስ የሚያስብል እጅግ ደስ የሚያሰኝ እጅግ ይበል የሚያስብል ነገር ነው ማለት ነው። ነገር ግን እዚህ ላይ የግሌን አስተያየት መስጠት እፈልጋለሁ። አንደኛ ይህ የጸበል ቦታ በዚህ መልኩ ያደገ የጎመራና እንደዚሁም ደግሞ ኃይል ያለው የጸበል ቦታ መሆኑ እየተነገረ ነው ያለው። ነገር ግን የግሌን አስተያየት ስሰጥ እንዲህ አይነት የጸበል ቦታዎች እንዳይከሽፉ ጥበቃ ያስፈልጋቸዋል። ጥበቃው ከምንድን ነው ካላችሁኝ፣ አንደኛና የመጀመሪያው ነገር በገንዘብ ከሰከሩ የገንዘብ ሰካራሞች የጸበል ቦታዎቹ መጠበቅ አለባቸው ማለት ነው። የጸበል ቦታዎቹ በገንዘብ የሰከሩ የገንዘብ ሰካራሞች ከነዚህ ሰዎች መጠበቅ አለበት። ገንዘብ እንጂ ገንዘብ ማለት ከማይችሉ የገንዘብ ሱስ ያሰከራቸው ከነዚህ ሰዎች የጸበል ቦታው መጠበቅ አለበት ማለት ነው። ለምን እንዳይከሽፍ። በሁለተኛ ደረጃ የጸበል ቦታው መጠበቅ ያለበት ከምንድን ነው ካላችሁ፣ ከአካባቢያዊ ንጽህና የአካባቢያዊ ንጽህና። ለምሳሌ አሁን በአካባቢው ሰዎች በሚበዙበት ሰዓት ሰዎች እንግዲህ የሴትና የወንድ ስራ ሊሰሩ ይችላሉ። እንደገና ደግሞ ከሰውነታችን የሚወጣ ተረፈ ምርት አለ። ያ ያለ በሰዎች ጤና ላይ ሌላ ችግር ሊፈጥር ይችላል። በዛን ወቅት ደግሞ የሰዎች ጤና ይገደናል የሚሉ የጤና ባለሙያዎች ደግሞ ያ ቦታ እንዲቆምና እንዲዘጋ ሊያደርጉ ስለሚችሉ እንዲህ አይነት ቦታዎች አስቀድሞ ሊደረግላቸው የሚገባው የበሽተኞች ማረፊያ፣ የሴትና የወንድ ማረፊያ እየብቻ፣ ከዛም ቀጥሎ ደግሞ የንጽህና መጠበቂያ ወይም ደግሞ መጸዳጃ ቤቶች የሚባሉት ነገሮች እነዚህ በሙሉ መዘጋጀት ወይም ደግሞ መሟላት አለባቸው ማለት ነው። በሁለተኛ ደረጃ ይሄ መሆን አለበት ማለት ነው። በሶስተኛ ደረጃ ደግሞ ሰዎች ሃይማኖታቸውን የጠበቁ መሆን አለባቸው። ወደዛ ውስጥ የሚገቡት ሰዎች ንስሐ የገቡ ቢያንስ እንደ እግዚአብሔር ፈቃድ ለመራመድ የሚሞክሩ ሰዎች መሆን አለባቸው። እንደው ዝም ብሎ የተገኘው ግብስባ ሰው ሁሉ የሚገባበት ከሆነ ጸበሉ ሊከሽፍ ስለሚችል ይሄ የግሌ ናቸው። ሶስቱም የግሌ ናቸው። ጥንቃቄ መደረግ አለበት ማለት ነው። ጥንቃቄ መደረግ አለበት። ሰዎች ወደ ጸበል ቦታ ውስጥ ሲገቡ ንስሐ እየገቡ አንዳንድ ሰዎች እንዲህ የሚሉ ሰዎች አሉ። የስጋ ፈውስ እንጂ ይሄ የነፍስ ፈውስ አይደለም እንዴ? ለስጋ ፈውስ የመጣው ሰው የነፍሱን ፈውስ አግኝቶ መሄድ የለበትም ወይ? ወይም ደግሞ የስጋ ፈውሱን እንዳይዘገይበት በቶሎ እንዲፈወስ ንስሐ ገብቶ መምጣት የለበትም ወይ? ይህንን ስለዚህ ንስሐ ማስገባት ንስሐ እንዲገባ ማድረግ ያስፈልጋል ማለት ነው። በአራተኛ ደረጃ ይህ ህዝብ ከአራቱም ማዕዘን ወደዛ ቦታ ላይ ይሰባሰባል። ምናልባት የሰሜን ጎንደር ሀገረ ስብከት ነበር ድሮ፣ አሁን የማን እንደሆነ አላቅም። በድሮ ነው ማውራት የምፈልገው። የሰሜን ጎንደር ሀገረ ስብከት ባለ ድርሻዎች ወደዚህ ቦታ ላይ የመጡትን ሰዎች በግርግር የወንጌል አገልግሎት ሳይሆን ሙሉ ሃይማኖታዊ እውቀቱን አግኝቶ እንዲመለስ ህዝቡ የወንጌል አገልግሎት እዚህ ላይ ለህዝቡ መስጠት ያስፈልጋል። ቢያንስ እግዚአብሔር እነዚህን ሰዎች ቆንጠጥ አድርጎ ወደ ጸበል ቦታ ያመጣቸው ስለ ሃይማኖታቸው አውቀው ስጋ ወደሙ ተቀብለው እንዲመለሱ በእግዚአብሔር ፈቃድ እንዲኖሩ ፈልጎ ስለሆነ እዚህ ላይ ወንጌልን በስፋት ማስተማር ያስፈልጋል ማለት ነው። አራተኛ ደረጃ ይሄ ያስፈልጋል ማለት ነው። በአምስተኛ ደረጃ ግን ምን ያስፈልጋል እዛ ቦታ ላይ ከተባለ ስርዓተ ቤተ ክርስቲያን ሳይቋረጥ መድረስ አለበት። ለምሳሌ ስብሐተ እግዚአብሔር መሐረና አብ መድረስ አለበት። ጠዋት መልካስል ተፈሲ ማርያም ኪዳን መደረስ አለበት። እንግዲህ እነዚህ ነገሮች ገድላት፣ ድርሳናት በዛ ተዘውትረው መነገር አለባቸው ማለት ነው። ከዛ ውጭ ግን አላስፈላጊ የሆነ ግርግርና አላስፈላጊ የሆነ ይሄ የታመመውም ያልታመመውም እየሄደ የሚጨፍርበት በተለይ ይሄ ሴትና ወንድ በአንድ ላይ የሚያርፍበት ቦታ እንዳይሆን
ጥንቃቄ ማድረግ ያስፈልጋል። ነገር ግን በጸበሉ እንደሰማሁት በጸበሉ ተአምርና በጸበሉ አድራጎት ልቤ እጅግ በጣም ደስ ብሎታል። እዚህ ላይ ታዲያ ኮልኮሌያችሁን አምጥታችሁ ደግሞ ምናልባት የሬት ስር ለእንዲህ አይነት የሬት ስር እምነት ነው የቀንጠፋ ሽበት እምነት ነው ወይም ደግሞ የቅቤንትን እምነት ነው ብላችሁ ደግሞ ይህን ኮልኮሌ እንዳታደርጉበት ጥንቃቄ እንዲታደርጉ ለማለት የግሌን ሐሳብ እሰጣለሁ። በእግዚአብሔር ስላደረገልን ነገር እግዚአብሔር ይመስገን። ወደ ጸበል ቦታ የሄዳችሁ ሁሉ እግዚአብሔር አምላክ እንደጀመረ ፈውሱን ሰጥቶ ይመልሳችሁ። ለሁሉም ሰው አዳርሱልኝ።